ሰላም ውድ ፋሚሊያን ዛሬም በተለመደው ሰዓት በተለመደው አዝናኝና ስቂም ቪዲዮዎች ዛሬም መተናል። ዛሬም እንደ ሁሉ ጊዜው ከኛ ጋር አብራችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቪዲዮዎችን እስከ መጨረሻው እያያችሁ ትቆያላችሁ። አሁን ቀጥታ ወደ ቪዲዮ Let's go. Okay, let's go. ለምንድነው መብራት ያልከፈልከው? እኔ መናገር አለብኝ እንዴ? ሁሌ ከፍያለሁ እኮ አልነገርኩሽም እንዴ? ከፍያለሁ እኔ እናት። ቆይ እኔ ካንተ ግርግር ስር እየተከተልኩኝ ልብስን ማስተካከል አለብኝ እንዴ? አሁን ያው ልከውን ልብስ ለምንድነው ቁም ሳጥን ውስጥ ያስገባኸው? ኧረ ቁም ሳጥን ውስጥ እኔ ከተትኩት አነጣጥፌ አስገብታል። ተላምሮሽ ነው እንዴ? እዚህ ጋር ግን አባባ ወይ ለምንድን ነው ስደውልልሽ ስልክ ማታነሺው? አምሻል እንዴ? እኔ ምን ውስጥ ልሁን ምን ያስፈልገኝ ምን የምታውቂው ነገር አለ? አትጮብኝ። ለምንድነው አትጮብኝ አይደለም ስራሪ እንደምሰራው ገና ደግሞ ያንተ ስልክ ለማንሳት ደግሞ ልታደርግ እና ታዲያ አትጮብኝ አትበይ። ምንድን ነው አልተቻለም ነው ማለት ያኛውን ስራበታ ጸብ አስፈላጊ ነው። ይሄን አስፈላጊ ነገር ነው። ጸብ ይናፍቃቸዋል መሰለኝ። እኔ እንጃ እኔ እንደ ግሌ ጸብ አልወድም። እስቲ እህቶቻችን ኮሜንት ሴክሽን ላይ ነገሩ ጸብ አስፈላጊ ነገር ነው። በትዳር ላይ ሲኖር ጭቅጭቅ ምናምን እንዴት ነው አስፈላጊ? ይናፍቃል እኮ። እስኪ ነገሩ ነው ባካችሁ ነገር እንዴ በግድ እያሰበች እኮ ነው። በቃ ይሄን ጎግል ሁሉ አድርጋለች። እሱ ከመምጣቱ በፊት እኔ እቻታለሁ ጎግል ሁሉ አድርጋለች። እና ጥሩ አይደለም ጸብ። ጻፉልን ፒኦቪ ታስሬ ከሸቤ ስወጣ ማሪቷ ነኝ ዛሬ ገና ከሸቤ ስወጣ የገጠር አራዳ ለከተማው እብድ ነው። አንተ ዱነግ ነህ እኔ ደግሞ ዱነግ ፕላስ ነኝ። ጉርባየው ኮቱ አልኩት ምንም ማለት አይቻልም። በዚህ ላይ እናልፈዋለን። ዱነግ ፕላስ አየነው። የችጋራምና የቆንጂዬ ወንዶች ስም ናቲ፣ በረከት፣ አማኑኤል። ናቲ ደገመችው። ናቲን ደገመችው። ናቲን ደግመዋለች። ምንድነው ችግርሽ? ከናቲ ጋር ናቲ ተናገር፣ ኮሜንት ላይ ተናገር። ምንድነው ያላችሁ ነገር? በረከት በጣም ችጋራም ነው። በረከት በጣም በዙሪያችን ላይ ካሜራማናችንም ስሙ ብሩክ ሶ ብሩክ ችጋራም ነው። ተከሰብታል። አዎ ረቦጆች ወጭሰች ይወይቱማት ካሜራው ላይ ወይ እኔ ምንድን አረሽ ፌሮች ግን ተው የጀለስ ሳይ እግረኛውስ እንደው እንዴት ነው የመጣው? እንጃ ፊት ለፊት እኮ ሊያቋርጥ ነው። በውስጥ በኩል ሊያቋርጥ ነው። በባጃጅ ውስጥ ምን የታየው መንገድ አለ? አልገባንም። እኔ ወይስ እንደው ንቃት ነው? ባጃጅ ነው ንቋት ነው። ይሄ ንቀት ነው የምር ማለት ሹፌሩስ እሺ አንዴ ኖለል ነው በቃ ወደዛ ነው እያየ ያለው። ግን እግረኛው መንገድ ነው የታየህ? ባጃጁ አትታየው ነው ወይስ አንሳበት ነው? እንደ ቁልጫ ላይ ታየችው። ንቋት ነው የምር እንደው እንደዛ ንቀት ነው እንጂ ፊት ለፊት በደው ያው ኤአይ ሶራ የሰራው ቪዲዮ ነው። ሪል ይመስላል። ጸባዩ የሚቀያየረው ጀለስ ስማ ቸኳይ የመጣሽ ነው እና ጓደኛዋ ማለችሽ ከቨር ታደርግልኛለህ። በእናትህ ዲያራ በእናትህ ዘኔ ያለማ ያለኝ ሰው ነኝ። ካሁን በኋላ ስራና ስራ ብቻ ተሰገሟል ነው ጀምሽ አለልሽ በእናትህ ተዘዘነም አባቷ ሞቶ በአካውንት 50 ሚሊዮን ብቻ አስገብተራታል። ሞት የምድርሽ እሷ ላይ ተነሳ። ወይኔ እኔን አይ 50 ሚሊዮን ለነገሩ 50 ሚሊዮን በጣም ብዙ እኮ ሀሳብ ብቻ እኮ አይደለም፣ ብዙ ነገር ያስቀየራል። እንደውም ዝምድናን አላጠናከረም እንዴ? እኔ እስከ 20 ምንጅላት ቅማንት ምናምን ድረስ ቁጥር ነበር ሁሉንም ነገርሽ ነኝ ብዬ ማለት እና ታዲያ ብዙ ነገር ነው የሚያስቀየረው 50 ሚሊዮን
እኔም አባት አክስት ሆንሻለሁ በቃ ያሉናት ይነካው ነው ታላሊት የሚነጋ ንግግር ታዲያስ በዚህ ከሳከ ግን ነፍስ አይማርም እኔ አልሳኩም እንዳታስከሰበኝ እናልፋለን አውርታለች ነው ቃላት ነው አንስቅም እኮ ተባብለናል እንዴ ለምንድን ነው ነገር የምፈልገው እንለፈው ሰምታታል እንዴ ተተነዋል እሺ ስትሮ አቺ ምንድነው ይሄ ቴክኖሎጂ ስንደዶና ኢንዱስትሪ ይተቀመጥ ግን ላረቄ አይከብድም ስትሮ ትላለህ አባ በቃ በዚህ እኮ አንጀታችሁ ጠንካራ ነው ጥጡታል ከባድ ነው አረቄ በስትሮ ሌላ ሌቭል ነው የምላችሁ በቃ ሌላ ሌቭል እንደውም የሚያቃጥል አይመስልም ቀጥታ ነው የሚወርደው አይደል አባቴ ስትሮ እኮ ከንፈረ ድረስ ነው የሚያገለግለው ውስጥ ለውስጥ ያደርስ ቀላል ያንገበገባል አንዱ ደግሞ ለአስቸኳይ ጉዳይ ፈልጋለሁ ብለኝ በጣም አጣድፈኝ ምናምን ከቤት ራሱ ምንም ተዋቅቤ ወጣው ምናምን ካፌ ቁጭ ብዬ እየጠበቅኩት በቃ እየተንደረደረ እየሮጠ መጣና አልተቀመጠም እኮ ገና ወንበር እንኳን አልያዘም የሆነ ወሬ ያለ እነግርሃለሁ ለሰው ማትናገር ከሆነ ቁጭ በል እስቲ መጀመሪያ አትንገረኝ አልፈልግም እንጂ አይነት ወሬ እንዴ ለሰው ማልናገር ከሆነ ለምንድን ነው የምንነግረኝ አንተ ራሱ እንዴ ውስጤ ላስጨንቅ እንዴ አልፈልግም እንዴ አልፈልግም ምን ሆናችሁ ነው እንደ አይነት ሰዎች ለሰው ማትናገር ከሆነ ወሬ ልንገር እኔ ታዲያ ውስጤ ይዤ ልጨነቅ እንዴ ለምንድን ነው ማልናገር ከሆነ ለሰው እኔ ስንት ሀሳብ አለብኝ ደግሞ ጭራሽ ያንተን ሚስጥር ካሁን ባርቆብኝ ያወራ አላወራው ደግሞ እያልኩ ልጨነቅ አደውልልኝ እንደውም ካሁን በኋላ በቃ አደውል አላውቅም እንደውም እንደ አይነት ወሬ ምንድን ነው ሰው ማጓጓት ስማ በቃ ልጁ ወሬኛ ነው ተረድ በቃ እሱ ልውት የምትችለው በቃ በቃ ምን አይችልም ሌላ ወሬ አንተ የነገርከውን ወሬ ሳይናገር ጀለስ መቆየት አይችልም እና ሚስጥር መያዝ አይችልም በቃ አታስጨንቀውና ተረዳው ምንም በቃ አለቦት አልኩ አትም ያኛው ወሬኛ ነው ግን ማትና ይሄኔ ላንተም አትንገር ብዬ በነግረው አትንገር ብሎ ነገረው የሚባል ነገር ነው እና ወሬኛ አርፈ ተቀመጥ ነው ማለት አጭቅጭቀው ለዛሬ የነበረን ቪዲዮ ይሄን ይመስል ነበር በቀጣይ ቪዲዮ እስከምንገናኝ ደህና ቆዩን ፒስ ቻው let's go okay let's go